ኔታንያሁና ትራምፕ ውዝግብ ውስጥ ገብተዋል። ትራምፕ ከጦርነቱ ማፈግፈግን ሲመርጡ ኔታንያሁ አንዴ ጀምረናል ሳንጨርስ አንወጣም እያሉ ነው። ትራምፕ የኢራን ጦርነት በዚህ ከቀጠለ የማይወጡት ውጥንቅጥ ውስጥ እንደሚገቡ ከወዲሁ የተረዱ ይመስላል። በአንጻሩ ኔታንያሁ ግን ይህን ጦርነት በንጠልጠል ማቆም እንደ ሽንፈት የሚቆጥሩት ሆኖባቸዋል። የኢራን ሚሳኤሎች እስራኤልን ፋታ እያሳጧት ነው። ዛሬ እንኳን ቴል አቪቭ በኢራን ሚሳኤሎች ፍንዳታ ስትናጥ አርፍዳለች። ለኔታንያሁ እንዲህ በቀላሉ ከኢራን ጋር መስማማት የሚዋጥላቸው አልሆነም። የሞሳድ ዳይሬክተር ዴቪድ ባርኒያ ለእስራኤል ካቢኔና ለአሜሪካ ባለስልጣናት ባቀረቡት ግምገማ በኢራን ውስጥ የሥራ ለውጥ የማምጣት አመቺ ሁኔታዎች ካሉ ቢያንስ 1 ዓመት ገደማ ሊፈጅ እንደሚችል አመልክቶ የነበረ ቢሆንም በኢራን እየተካሄደ ያለው ግን በተቃራኒው እየሆነ ነው። ኔታንያሁ ብቻቸውን የቀሩ መስለዋል። ዓለም ጦርነት በፍጥነት እንዲቆም እየጠየቀ ነው። የጦርነቱ አጋፋሪ ትራምፕም እርቅ ያሻለናል ማቀንቀን ጀምረዋል። ነገር ግን ትራምፕን ያሰጋቸው እስራኤል የኢራን ተደራዳሪዎች ላይ ተወስዳለች የተባለው እርምጃ ሁሉን የሚከሽፈው ሆኗል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ ያድርጉት። To an Israeli town struck by an Iranian missile. ማክሰኞ ማለዳ ላይ በእስራኤል መካከለኛው ክፍል የሚገኙ አካባቢዎች በከባድ ፍንዳታ ተናውጠው አርፍደዋል። የኢራን ባላስቲክ ሚሳኤሎች ጥቃት መፈጸማቸውን ተከትሎ የባህር ጠረፏን ቴል አቪቭን ጨምሮ በበርካታ ክልሎች የአየር ላይ ጥቃት ማስጠንቀቂያ ደወሎች አስተጋብተዋል። የእስራኤል ወታደራዊ ባለስልጣናት በተከታታይ የሚወነጨፉ የሚሳኤል ሞገዶችን ሪፖርት ያደረጉ ሲሆን በከተሞች ውስጥ የአየር መከላከያ ስርዓቱ ሚሳኤሎቹን ሲመታ የሚሰማው የፍንዳታ ድምፅ በከፍተኛ ሁኔታ ይሰማ ነበር። ፖሊስንና የአደጋ ጊዜ አገልግሎቶችን የጠቀሱ የእስራኤል መገናኛ ብዙሃን እንደዘገቡት በቴል አቪቭ ላይ ከተመቱት ሚሳኤሎች በሚረግፉ ፍንጣሪዎች ምክንያት ቢያንስ 6 ሰዎች ቀላል ጉዳት ደርሶባቸዋል። በሰሜናዊ እስራኤል የሚገኙ መኖሪያ ቤቶችም በሚሳኤል ፍንጣሪዎች ጉዳት የደረሰባቸው ቢሆንም በዚህ የቅርብ ጊዜ ጥቃት እስካሁን የተመዘገበ የሰው ሕይወት መጥፋት የለም። ይህ ጥቃት የተፈጸመው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ባለስልጣናት ጋር በጣም ጥሩና ውጤታማ የሆነ ከመጋረጃ በስተጀርባ የተደረገ ግንኙነት መኖሩን በይፋ በገለጹ በጥቂት ሰዓታት ልዩነት ውስጥ ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ውይይቶቹ በመካከለኛው ምስራቅ ያለውን ጠብ ሙሉ በሙሉና በድምሩ ለመፍታት የሚያስችሉ ዋና ዋና የስምምነት ነጥቦችን ማግኘታቸውን ገልጸው ነበር። በዚህም መሰረት በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ ታቅዶ የነበሩ የአሜሪካ ጥቃቶች ለ5 ቀናት እንዲታገዱ ማዘዛቸውን አስታውቀዋል። ፕሬዚዳንቱ ይህንን ውሳኔ የወሰኑት በዲፕሎማሲው መስክ የታየውን መሻሻል ዋቢ በማድረግ ቢሆንም አጠቃላይ የአሜሪካ ወታደራዊ እርምጃዎች ግን እንደሚቀጥሉ አስገንዝበዋል። ትራምፕ አክለውም ኢራን የሰላም ፍላጎት እንዳላት ፍንጭ ሰጥታለች፣ እንዲሁም የኒውክሌር መሳሪያዎችን ላለማበልጸግ የገባችውን ቃል በድጋሚ አረጋግጣለች ብለዋል። ይሁን እንጂ የኢራን ባለስልጣናት የትራምፕን አባባል ወዲያውኑ ውድቅ አድርገውታል። የኢራን ፓርላማ አፈ ጉባኤና የቀድሞ የኢራን አብዮታዊ ጦር ከፍተኛ አዛዥ መሐመድ ባገር ቃሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም፣ የሐሰት ወሬ የፋይናንስና የነዳጅ ገበያውን ለመቆጣጠር እንዲሁም አሜሪካና እስራኤል የተዘፈቁበትን አጣብቂኝ ለመሸፈን ነው ብለዋል። የአብዮታዊ ዘብ ጦር በበኩሉ የትራምፕ መግለጫዎች ጊዜ ያለፈባቸው የስነ ልቦና ውጊያ ሲል የገለጻቸው ሲሆን ይህም ቴህራን አሁን ላይ እየወሰደች ያለችውን እርምጃ በምንም መልኩ እንደማይቀይረው አስታውቋል። የኢራን ውጭ ጉዳይ ሚኒስቴር በወዳጅ ሀገራት በኩል መልእክቶች እየደረሱት መሆኑን አምኖ ነገር ግን ቀጥተኛ ንግግር መደረጉን አስተባብለዋል። የትራምፕ መግለጫ የተሰማው ቅዳሜ ላይ ቴህራን የባህር ወሽመጡን በድጋሚ ካልከፈተች በኤነርጂ ተቋሞቿ ላይ ጥቃት እንደሚፈጸም የሰጡትን የ48 ሰዓታት የማስጠንቀቂያ ጊዜ ተከትሎ ነው። ሴማፎር የተባለው የዜና ምንጭ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የ5 ቀናት የጥቃት እገዳው የሚመለከተው የኤሌክትሪክ ኃይልና የኤነርጂ መሰረተ ልማቶችን ብቻ ነው። ሰኞ ዕለት ገበያው ለዚህ ዜና አዎንታዊ ምላሽ የሰጠ ሲሆን የብሬንት ድፍድፍ ነዳጅ ዋጋ ከ1 በርሜል $100 በታች ወርዶ ነበር። የአሜሪካ አክሲዮን ገበያም ጭማሪ አሳይቶ ነበር። ይሁን እንጂ ማክሰኞ ጠዋት በሲያ የንግድ ልውውጥ ወቅት ዋጋው በድጋሚ አሻቅቧል። የብሬንት ድፍድፍ ነዳጅ ዋጋ 3.5 በመቶ ጭማሪ በማሳየት $103.47 የደረሰ ሲሆን ዌስት ቴክሳስ ኢንተርሚዲየት ደግሞ በ4.1 በመቶ ጭማሪ $91.78 ደርሷል። ተንታኞች ዋጋ ጭማሪውን በሆርሙዝ ወሽመጥ ሁኔታ ላይ ካለው አዲስ እርግጠኛ ለመሆንና ካለው የአቅርቦት ስጋት ጋር አያይዘውታል። ተዘዋዋሪ ድርድሮች በበርካታ አሸማጋዮች በኩል እየተደረጉ ነው። ፓኪስታን በዚህ ሂደት ውስጥ ትልቅ ሚና ይዛ ብቅ ያለች ሲሆን ጠቅላይ ሚኒስትር ሸህባዝ ሻሪፍ ከኢራን ፕሬዚዳንት መሱድ ፔዜሽኪያን ጋር ግንኙነት እያደረጉ ነው። ዘገባዎች እንደሚያመለክቱት ኢስላማባድ የከፍተኛ አሜሪካና ኢራን ተወካዮችን ስብሰባ ልታስተናግድ ትችላለች። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባደረጉት የስልክ ውይይት ሊደረስ ስለሚችል ስምምነት ይዘቶች ተነጋግረዋል። ኔታንያሁ በቴሌቪዥን ባስተላለፉት መልእክት በትራምፕ በኩል በጦር ሜዳ የተገኙ ስኬቶችን የእስራኤልን ጥቅም ወደሚያስከብር ስምምነት ለመቀየር ያለውን እይታ እንደሚጋሩ ገልጸዋል።
ነገር ግን በኢራንና በሂዝቦላ ላይ የሚፈጸሙ ጥቃቶች እንደሚቀጥሉ አጽንኦት ሰጥተዋል። በኢራንም ሆነ በሊባኖስ ጥቃቶቻችን እንቀጥላለን ያሉት ኔታንያሁ የእስራኤል ኃይሎች በቅርቡ 2 ተጨማሪ የኢራን የኒውክሌር ሳይንቲስቶችን መግደላቸውን ይፋ አድርገዋል። በተጨማሪም ትራምፕ በተናጠል ጦርነቱን ማስቆም አይችሉም ሲሉ ኔታንያሁ ቆምጠጥ ያለ መግለጫን ሰጥተዋል። ዎል ስትሪት ጆርናል እንደዘገበው ኢራን በአረብ ሀገራት አማካኝነት ያቀረበቻቸው ቅድመ ሁኔታዎች በሆርሙዝ የባህሮች ወሽመጥ ለሚያልፉ መርከቦች ክፍያ የመጠየቅ መብትን፣ ገለልተኛ ቀጠናዊ ኮሚቴ እንዲቋቋም፣ የእስራኤል በሂዝቦላ ላይ በምታደርገው ዘመቻ እንዲቆም፣ በፋርስ ባህረ ሰላጤ የሚገኙ የአሜሪካ ወታደራዊ ካምፖች እንዲዘጉና ለደረሰባት ጉዳት ካሳ እንዲከፈላት የሚሉ ናቸው። ይሁን እንጂ ከጉዳዩ ጋር ቅርበት ያላቸው ምንጮች እንደሚሉት በሁለቱ ወገኖች መካከል አሁንም ድረስ እጅግ በጣም ሰፊ የሆኑ ልዩነቶች አሉ። አፈ ጉባኤ ቃሊባፍ ቀደም ሲል በተፈጸሙ ጥቃቶች በርካታ ከፍተኛ የኢራን አመራሮች መገደላቸውን ተከትሎ ተጽዕኗቸው እያደገ መጥቷል። የቀድሞ አብዮታዊ ዘብ ጦር አባል የቴህራን ከንቲባና የፖሊስ አዛዥ የነበሩ ቃሊባፍ ከ2020 ጀምሮ የፓርላማ አፈ ጉባኤ ሆነው እያገለገሉ ይገኛሉ። የኢራን የቅርብ ጊዜ ሚሳኤል ድብደባ በእስራኤልና በአሜሪካ ተከታታይ ጥቃቶች ቢፈጸሙባትም የባላስቲክ ሚሳኤል ፕሮግራሟ አሁንም ጠንካራ መሆኑን ያሳያል። ቀደም ሲል ከተደረጉት የጥቃት ልውውጦች የተገኘው መረጃ እንደሚያሳየው በተለይም በጥቅምት 2024 ከ180 በላይ ሚሳኤሎች የተወነጨፉበት ጥቃት ቴህራን ከ1400 ኪሎ ሜትር በላይ የሚጓዙ ሚሳኤሎችን በተከታታይ ሞገዶች የመተኮስ አቅም እንዳላት አረጋግጧል። እንደ ፈትህ 1 እና ሃይበር ሸካን ያሉ ዘመናዊ ሚሳኤል ስርዓቶች በቅርብ ጊዜ በተደረጉ ወታደራዊ እርምጃዎች ውስጥ ጉልህ ሚና ተጫውተዋል። ከአሁኑ ጦርነት በፊት የተደረጉ የእስራኤል ግምገማዎች ኢራን በግምት 2000 የሚሆኑ መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤሎች እንዳሏት ቢገልጹም አሁን እየተካሄደ ያለው ጥቃት የሚሳኤል ማስወንጨፊያ መሰረተ ልማቶቿን በተወሰነ መልኩ ጎድቶታል። የእስራኤል አየር መከላከያ ሰራዊት ማክሰኞ ዕለት የተተኮሱትን አብዛኞቹ ሚሳኤሎች ማክሸፍ ችሏል። ይህም ቀደም ሲል ከታየው የመከላከል ብቃት ጋር የሚጣጣም ነው። በቴል አቪቭና በሰሜናዊ መንደሮች የደረሰው የንብረት ውድመትና የሰዎች መቁሰል ከሚሳኤሎቹ ቀጥተኛ ምት ይልቅ በአየር ላይ ሲመቱ ከሚረግፉ ፍንጣሪዎች እየተከሰተ ነው። በተመሳሳይ ጊዜ እስራኤል በቤይሩት ደቡባዊ ዳርቻ የሚገኙ የሂዝቦላ ይዞታዎች ላይ ሌሊቱን ሙሉ የአየር ጥቃቶችን የፈጸመች ሲሆን የሊባኖስ መንግስት መገናኛ ብዙሃን 7 ተከታታይ ጥቃቶች መፈጸማቸውን ዘግበዋል። የሊባኖስ ጤና ሚኒስቴር ከቤይሩት በስተደቡብ ምስራቅ በተፈጸመ ሌላ ጥቃት ቢያንስ የ2 ሰዎች ሕይወት ማለፉን አስታውቋል። የተባበሩት መንግስታት የሰላም አስከባሪዎች በደቡብ ሊባኖስ በምድር ላይ በሚደረጉ ግጭቶች መካከል ከፍተኛ የተኩስ ልውውጥና የፍንዳታ ድምፅ መሰማቱን ገልጸዋል። የ25ኛው ቀን ላይ የሚገኘው ግጭት በዲፕሎማሲያዊ ሽኩቻና በወታደራዊ በላይነት ፍለጋ መካከል ተወጥሮ ይገኛል። በአንድ በኩል የሚሰሙት የሰላም ተስፋዎችና በሌላ በኩል በምድር ላይ የሚታዩት የሚሳኤል ድብደባዎች የመካከለኛው ምስራቅን ወደፊት ዕጣ ፈንታ ይበልጥ ግልጽ ያልሆነና አሳሳቢ እንዲሆን አድርገውታል። የዓለም አቀፉ ማህበረሰብ ትኩረትም ትራምፕ የሰጡት የ5 ቀናት የጥቃት ማቆም ቆይታ ወደ ዘላቂ ስምምነት ያመራ ይሆን ወይስ ለከፋ ጦርነት መሸጋገሪያ ይሆናል በሚለው ላይ አርፏል። በኢራን ግዛት ውስጥ በሚገኙ የኤነርጂ መሰረተ ልማቶች ላይ ያነጣጠሩ መጠነ ሰፊ ጥቃቶች መፈጸማቸውን የሀገሪቱ የመንግስት መገናኛ ብዙሃን በሰፊው ዘግበዋል። እንደ ዘገባዎቹ ገለጻ ከሆነ ጥቃቱ በተለይም በኢስፋሃን ከተማ የሚገኘውን የአንድ ጋዝ ኩባንያ ቢሮና የጋዝ ግፊት መቀነሻ ጣቢያን እንዲሁም በሆራምሻር ለሚገኝ የኃይል ማመንጫ ጣቢያ ነዳጅ የሚያቀርብ የቧንቧ መስመርን ኢላማ ያደረገ ነው። ምንም እንኳን እነዚህ ጥቃቶች መነሻና ፈጻሚ አካላት በግልጽ ባይታወቁም ዩናይትድ ስቴትስም ሆኑ እስራኤል ለነዚህ ለተጠቀሱ ድርጊቶች ኃላፊነቱን ወዲያውኑ አልወሰዱም። በሌላ በኩል የኢራን አብዮታዊ ጦር በአካባቢ በሚገኙ የአሜሪካ ኢላማዎች ላይ የአጸፋ እርምጃ መውሰዱንና ይህም የሀገሪቱን የመከላከያ አቋም ለማሳየት የታለመ መሆኑን አረጋግጧል። በዚህ የውጥረት ወቅት ብሪታንያ መንግስት HMS አንሰን የተሰኘችውንና ባህር ሰርጓጅን ወደ ሰሜናዊ የአረብ ባህር አሰማርቷል። ይህች መርከብ በዲያጎ ጋርሺያ በሚገኙ የአሜሪካና የብሪታንያ የጋራ ወታደራዊ ካምፕ ላይ ኢራን ከሰነዘረችው የሚሳኤል ጥቃት ሙከራ በኋላ ለማንኛውም አይነት ፈጣን ምላሽ ዝግጁ ሆና እንድትጠባበቅ ስልታዊ በሆነ ቦታ ላይ እንድትገኝ አድርጓል። ቶማሃውክ ክሩዝ ሚሳኤሎች የታጠቀችው ይህች ሰርጓጅ በአውስትራሊያ ከሚገኘው የጦር ሰፈር ተነስታ ነው ወደ ቦታው የደረሰችው። ኢራን ወደ ዲያጎ ጋርሺያ ካስወነጨፈቻቸው 2 ባላስቲክ ሚሳኤሎች መካከል አንዳቸውም ቢሆኑ ኢላማቸውን አልመቱም። አንደኛው በአየር ላይ ያለ የቴክኒክ ብልሽት ሲያጋጥመው፣ ሁለተኛው ደግሞ በመከላከያ ስርዓት አማካኝነት በአየር ላይ እንዲከሽፍ ተደርጓል። በተጨማሪም የብሪታንያ ታይፉን ተዋጊ ጀቶች ከአሜሪካ ኃይሎች ጋር በመቀናጀት የአየር ላይ ጥበቃ ስራቸውን አጠናክረው ቀጥለዋል። ከጦርነቱ መፈንዳት በፊት የሞሳድ ዳይሬክተር ዴቪድ ባርኒያ ለእስራኤል ካቢኔና ለአሜሪካ ባለስልጣናት ባቀረቡት ግምገማ በኢራን ውስጥ የስርዓት ለውጥ ለማምጣት አመቺ ሁኔታዎች ካሉ ቢያንስ 1 ዓመት ገደማ ሊፈጅ እንደሚችል አመልክተው ነበር። ባርኒያ በወቅቱ ባቀረቡት ሪፖርት የሂደት እንደ ሁኔታዎቹ ተለዋዋጭነት ከጥቂት ወራት እስከ ረጅም ጊዜ ሊወስድ እንደሚችል የተለያዩ አማራጭ ሁኔታዎችን አስቀምጠዋል። ዳይሬክተሩ አጽንኦት ሰጥተው እንደገለጹት በኢራን ውስጥ የውስጥ ተቃውሞ እንዲቀሰቀስና ለስርዓት ለውጥ ምቹ ሁኔታ እንዲፈጠር ቀጣይነት ያለው ወታደራዊ ጫና ማሳደር አስፈላጊ ነው። ይሁን እንጂ በኢራን ውስጥ የሚታየው የፖለቲካ ለውጥ
ከታሰበው በላይ ዝግ ያለ በመሆኑ የባርኒያ ግምገማዎች በመገናኛ ብዙሃን ዘንድ ለትችት ተዳርገዋል። ያም ሆኖ ግን የእስራኤልና የአሜሪካ ባለስልጣናት አሁንም ድረስ ወታደራዊ እርምጃው በዋናነት የታለመው የኢራንን ወታደራዊ አቅም ለማዳከም እንጂ የሥርዓቱን አፋጣኝ መፈራረስ ለማረጋገጥ እንዳልሆነ በመግለጽ ላይ ናቸው። የግጭት በዓለም አቀፍ የኤነርጂ ገበያ ላይ ያስከተለው ተጽዕኖ እጅግ የጎላ ነው። የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት በቀን በግምት 20 ሚሊዮን በርሜል የሚሆን ድፍድፍ ነዳጅ እና የነዳጅ ውጤቶች ፍሰት ተቋርጧል። ፕሬዚዳንት ትራምፕ የጥቃት ማቆም ውሳኔ ያሳለፋቸውን ተከትሎ ሰኞ ዕለት የነዳጅ ዋጋ ለጊዜው ቀንሶ የነበረ ቢሆንም ማክሰኞ ዕለት ግን ዋጋው በድጋሚ አሻቅቧል። ይህ ዋጋ ጭማሪ የወሽመጡ አለመከፈት በኢራን መሰረተ ልማቶች ላይ የደረሰው ውድመትና በባህረ ሰላጤው አምራች ሀገራት ዘንድ ያለው ውስን የኤክስፖርት አቅም ውጤት ነው። ተንታኞች እንደገለጹት የባህር መስመሩ እስከ ሚያዝያ ወር ድረስ ተዘግቶ የሚቆይ ከሆነ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $150 ሊደርስ ይችላል። ዓለም አቀፍ የኤነርጂ ኤጀንሲ ስልታዊ የነዳጅ ክምችቶችን ወደ ገበያ ለማውጣት ከአውሮፓና ከእስያ መንግስታት ጋር ምክክር እያደረገ ይገኛል። ቻይናም ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ የሀገር ውስጥ የነዳጅ ዋጋ አወሳሰን ስርዓቷን በማሻሻል የቤንዚንና የናፍጣ ዋጋ ጣሪያን ከፍ እንዲል ስታደርግ፣ በተመሳሳይ ጊዜ ሸማቾችን ከከፍተኛ ዋጋ ለመታደግ ጊዜያዊ የጥበቃ እርምጃዎችን ተግባራዊ አድርጋለች። በ1973 የተካሄደው የዮም ኪፑር ጦርነትና ተከታዩ የአረብ ሀገራት የነዳጅ ማዕቀብ በጥቂት ወራት ውስጥ ዋጋውን ከ$3 ወደ $12 በ4 እጥፍ ከፍ አድርጎት ነበር። እንደ አውሮፓውያን አቆጣጠር በ1990 ኢራቅ ኩዌትን በወረረችበት ወቅትም ዋጋው ለጊዜው በጥፍ ጨምሮ ነበር። እንደ አውሮፓውያን አቆጣጠር በ2011 የሊቢያ እርስ በርስ ጦርነትና በ2022 የሩሲያ ዩክሬንን መውረሯ የዋጋ መናር ቢያስከትሉም አማራጭ አቅርቦቶች ሲገኙ ወይም ዲፕሎማሲያዊ መፍትሄዎች ሲመጡ ገበያው ወዲያውኑ የመረጋጋት ዝንባሌ ያሳይቷል። አሁን ባለው ሁኔታ ግን ዩናይትድ ስቴትስ በመንገድ ላይ ባሉ የሩሲያና የኢራን የነዳጅ ጭነቶች ላይ የሰጠችው መጠነኛ የማዕቀብ እፎይታ ገበያውን በትንሹ አረጋግቶታል። በተጨማሪም ነጋዴዎች የኢራን ድፍድፍ ነዳጅ በቅናሽ ዋጋ ለህንድ የነዳጅ ማጣሪያ ውስጥ ለመሸጥ መንገዶችን እየፈለጉ ነው። በዩናይትድ ስቴትስ የፋይናንስ ገበያዎች ሰኞ ዕለት መሻሻል አሳይተው ነበር። ይሁን እንጂ ማክሰኞ ዕለት በነዳጅ ዋጋ መናር ምክንያት ገበያው በድጋሚ መዋዠቅ አሳይቷል። በሂውስተን የተሰበሰቡ የኤነርጂ ሚኒስትሮችና የዘርፉ ከፍተኛ የሥራ ኃላፊዎች የዓለም አቀፍ አቅርቦት ሰንሰለት ለረጅም ጊዜ አደጋ ሊጋለጥ እንደሚችል አስጠንቅቀዋል። የአሜሪካ ኤነርጂ ሚኒስትር ክሪስ ራይት ግን የኢኮኖሚ መቋቋም አቅም ካለው ጥንካሬ አንጻር የቀውሱ ክብደት ያን ያህል አሳሳቢ እንዳልሆነ ገልጸዋል። ጠቅላይ ሚኒስትሩ ኔታንያሁ ከፕሬዚዳንት ትራምፕ ጋር ካደረጉት ውይይት በኋላ የሰጡት ሚዛናዊ መግለጫ እስራኤል ሁለት አቅጣጫዎችን የተከተለ አካሄድ እየተጠቀመች መሆኗን ያሳያል። ይህም ወታደራዊ ጫናውን አጠናክሮ መቀጠልና በተመሳሳይ ጊዜ ዲፕሎማሲያዊ ዕድሎችን መከታተል ነው። የእስራኤል ጦር የኢራን የኒውክሌርና የሚሳኤል መሰረተ ልማቶች ኢላማ ማድረጉን ቀጥሏል። ሰሞኑን የተገደሉት ሳይንቲስቶችም የቴህራንን የረጅም ጊዜ ፕሮግራሞች ለማዳከም እየተደረገ ያለውን ስኬታማ እንቅስቃሴ ማሳያ ተደርጎ ተወስዷል። በሊባኖስ በኩል ያለው የሂዝቦላ እንቅስቃሴም የእስራኤል ሌላኛው የትኩረት አቅጣጫ ሲሆን እስራኤልም የምድር ጦር በድንበር አካባቢ በሚደረጉ ውጊያዎች ላይ ተጠምዷል። የፓኪስታን አደራዳሪነት ሚና ከህዝቧ ስብጥር ጋር የተያዘ ነው። ፓኪስታን ከኢራን በመቀጠል በዓለም ሁለተኛውን ከፍተኛ የሺዓ እምነት ተከታይ ህዝብ የምታስተናግድ ሀገር ከመሆኗም በላይ ከዋሽንግተንም ሆነ ከቴህራን ጋር የቆየ ግንኙነት አላት። የፓኪስታን ጦር አዛዥ አሲም ሙኒር ከፕሬዚዳንት ትራምፕ ጋር የተነጋገሩ ሲሆን ጠቅላይ ሚኒስትር ሻሪፍ ደግሞ ከፕሬዚዳንት ፔዜሽኪያን ጋር ቀጥተኛ ግንኙነት አድርገዋል። አንድ አሜሪካ የዜና ምንጮች ገለጻ ቱርክና ግብጽ መልእክቶችን በማስተላለፍ ረገድ ተሳትፎ አድርገዋል። ዋይት ሀውስ ሁኔታውን ጥንቃቄ የሚሻና አሁንም እየተቀያየረ ያለ ሲል ገልጾታል። ይሁን እንጂ ስለተወሰኑ ስብሰባዎች መረጃ ለመስጠት ፈቃደኛ አልሆነም። ኢራን በአሸማጋዮች በኩል ያቀረበቻቸው ጥያቄዎች ግጭቱን ለጊዜው ከማቆም ባለፈ በቀጠናው የደህንነት መዋቅር ላይ መሰረታዊ ለውጥ እንዲደረግ የሚጠይቁ ናቸው። እነዚህም የካሳ ክፍያን፣ የወታደራዊ ሰፈሮችን መዝጋት እና በወሽመጡ ላይ ያላትን ኢኮኖሚ በላይነት በህግ እውቅና መስጠትን ያካትታሉ። እነዚህ ጥያቄዎች የኒውክሌር መሳሪያዎች ስርጭትን መግታትና የኢራን ተላላኪ ኃይሎችን ትጥቅ ማስፈታትን ከሚሹት የአሜሪካና የእስራኤል ቅድሚያ የሚሰጣቸው ጉዳዮች ጋር በእጅጉ ይቃረናሉ። ለአሜሪካ አጋሮች ያቀረቡት ግምገማ ባርኒያ ለኔታንያሁና ለአሜሪካ አጋሮች ያቀረቡት ግምገማ ወታደራዊ እርምጃው ስርዓቱን ወዲያውኑ ከመናድ ይልቅ ለውስጣዊ ረብሻና አለመረጋጋት ሁኔታዎችን መፍጠር እንዳለበት ያመለክታሉ። በሂደቱ ላይ የሚሰነዘሩ ትችቶች ቢኖሩም የእስራኤል ይፋዊ አቋም የኢራንን የሚሳኤል የኒውክሌርና የተላላኪ ኃይሎችን አቅም ማዳከም አሁንም የቀዳሚነት ግብ መሆኑን አረጋግጠዋል። ዩናይትድ ስቴትስ በቀጠናው ያለውን የባህር ኃይል ጦር ቁጥር ወደ 4500 ከፍ ማድረጓ ለማንኛውም አይነት የምድር ላይ እርምጃ ወይም የሎጂስቲክስ ፍላጎት ዝግጁ መሆኗን አሳይቷል። ይሁን እንጂ ትልቅ ወረራ የማካሄድ ፍላጎት እንደሌላ ገልጻለች። ተጨማሪ የባህር ኃይል ሀብቶችም የመከላከል ስራዎችን ለማገዝና የባህር ወሽመጡን እንቅስቃሴ ለመቆጣጠር በቦታው ይገኛሉ። መላው ዓለም የመካከለኛው ምስራቅን ክስተቶች በትኩረት እየተከታተለ ይገኛል። የቀውስ ወደ ሰፊ የዓለም ጦርነት ያመራል ወይስ ዲፕሎማሲያዊ መፍትሄ ይገኝለታል የሚለው ጥያቄ አሁንም ምላሽ አላገኘም። ሆኖም የጥቃት ማቆም ውሳኔው ለአጭር ጊዜም ቢሆን የዓለምን የኢኮኖሚና የፖለቲካ ውጥረት በትንሹ አርግቦታል። በቀጣዮቹ ሳምንታት የሚወሰዱ እርምጃዎች የነዳጅ ዋጋንና የዓለምን ደህንነት በቀጥታ የሚወስኑ ይሆናሉ።